ታላቅ ቅናሽ በፕላቲኒየም ፕሮፐርቲ አድቫይዘርስ በተመረጡ ሎኬሽኖች ሳር ቤት አፍሪካ ህብረትና ቡልጋሪያ ላይ ከ70 እስከ 95% የተጠናቀቁ አፓርትመንቶችን የባንክ ብድር አመሻሽተን እነሆ እናንተን የቤት ባለቤት ልናደርጋችሁ ነው። የተናጥል ካርታ የተዘጋጀለት በካሬ በ90 ሺህ ብር ብቻ በቡልጋሪያ አይሲኤል ጀርባ። በተጨማሪም ቡልጋሪያ መብራት ጋር 90% የተጠናቀቀ ባለ 2 እና ባለ 3 መኝታ ሙሉ ለሙሉ ፊኒሺንግን ጨርሰን የምናስረክባችሁ ሲሆን በካሬ በ115 ሺህ ብር ብቻ የምንሸጠው አፓርትመንት ይሆናል። በዲፕሎማቶች መንደር ሳር ቤት አፍሪካ ህብረት ፊት ለፊት እጅግ ቅንጡ አፓርትመንትም በግንባታ ላይ ነው። ለጥቂት ቀናት በሚቆየው ቅናሽ ተጠቃሚ ይሁኑ። ለበለጠ መረጃ በ0940 14 43 43 እንዲሁም በ0909 50 0050 ይደውሉ። ፕላቲኒየም ፕሮፐርቲ አድቫይዘርስ። ይህ አዋዜ ነው። የዕለቱን ዋና ዋና ጉዳዮች እንመለከታለን። በላይ በቀለ ነኝ። በኢራን ጦርነት ለመጀመሪያ ጊዜ 2 የእስራኤል ወታደሮች በሊባኖስ መገደላቸው ተነገረ። ሁለቱ የእስራኤል ወታደሮች በደቡባዊ ሊባኖስ በሄዝቦላህ ሚሊሻ ቡድን በተፈጸመባቸው ጥቃት መገደላቸውን የእስራኤል ጦር ገልጧል። እስራኤል በምላሹ በርካታ የሄዝቦላህ ሮኬት ማስወንጨፊያዎች ማውደሟን ስታስታውቅ፣ በቤይሩትም ሰፊ ድብደባ መፈጸሟን ዘገቦች አመልክተዋል። በሊባኖስ አዲስ የእስራኤል ጥቃት ከጀመረ ወዲህ በጥቂቱ ከ400 በላይ ሰዎች መገደላቸው ሲነገር፣ ቁጥራቸው በውል ያልታወቀ መቁሰላቸው ታውቋል። ዛሬ የተገደሉት የእስራኤል ወታደሮች ሄዝቦላህ በተኮሰው የጸረ ታንክ ሚሳኤል መገደላቸውን ሲኤንኤን የእስራኤል ምንጮቹን ጠቅሶ ዘግቧል። በእስካሁኑ ውጊያም 14 ሌሎች የእስራኤል ወታደሮች ቆስለዋል። በሌላ ዜና በኖርዌይ ዋና ከተማ ኦስሎ በሚገኝ የአሜሪካ ኤምባሲ ላይ ፍንዳታ መድረሱ ተሰምቷል። የሽብር ጥቃት ሳይሆን አይቀርም በተባለው በዚህ ፍንዳታ በኤምባሲው አካል ላይ ጥቂት ጉዳት ከማስከተሉ ውጪ የቆሰለ ሰው ወይም የሞተ የለም። የኖርዌይ ጸጥታ ኃይል የፍንዳታውን መንስኤ እያጣራና የኤምባሲውን አካባቢ እያሰሰ መሆኑን ገልጧል። የኖርዌይ ባለሥልጣናት ጥቃቱን አጥብቀው አውግዘዋል። በማዕከላዊ እስራኤል ኢራን በተኮሰችው ባለስቲክ ሚሳኤል ደግሞ 5 ሰዎች መቁሰላቸው ተነግሯል። ጦርነቱ ከተነሳ ወዲህ እስካሁን 2000 የሚጠጉ ሰዎች ቆስለው ሆስፒታል መግባታቸውን የእስራኤል ጤና ሚኒስቴር አመልክቷል። ባለፉት 24 ሰዓታት ብቻም ከ150 በላይ ሰዎች ሆስፒታል እንደገቡ ዘገቦች አመልክተዋል። እስራኤል በቴሄራን በነዳጅ ማጠራቀሚያዎች የፈጸመችውን ከፍተኛ ጥቃት ተከትሎ በከተማው አደገኛ የነዳጅ ብክለትና ቃጠሎ እያስከተለ መሆኑ ይነገራል። መርዛማ ኬሚካሎች አየሩን እየመረዙ በመሆናቸው አካባቢውን አደጋ ላይ መጣላቸውን የኢራን ውጭ ጉዳይ ሚኒስቴር ገልጧል። ከአሜሪካም 350 ሚሊዮን ሕዝብ ሩቡን ማለትም 92 ሚሊዮን ሕዝብ ያላት በነዳጅ ሀብት የበለጸገች በነዳጅ ምርት ከዓለም 9ኛም በተፈጥሮ ጋዝ ደግሞ በዓለም 3ኛ ደረጃን ይዛለች። በ375 ቢሊዮን ዶላር ዓመታዊ የምርት መጠን በዓለም 43ኛ ደረጃ ላይ ስትቀመጥ የነፍስ ወከፍ ገቢዋ 4250 ዶላር ደርሷል። የሥራ አጥ ቁጥር ከ9 በመቶ በላይ ተመዝግቧል። አሁን የገባችበት ጦርነት ግን ወቅታዊ ቁመናና መልኳን እንደሚቀይረው ታምኖበታል። በሁለት ሀገሮች ጥቃት ተከፍቶባት ከ10 በላይ ሀገሮች ላይ ጦርነት ያወጀችው ኢራን አሁን የገባችበት ጦርነት ግን ወቅታዊ ቁመናና መልኳን እንደሚቀይረው ታምኖበታል። በሁለት ሀገሮች ጥቃት ተከፍቶባት ከ10 በላይ ሀገሮች ላይ ጦርነት ያወጀችው ኢራን በአረብ ሀገሮች ላይ የከፈተችው ጦርነት ትልቅ መቃቃር ውስጥ እንደሚከታት ታዛቢዎች ይናገራሉ። ጦርነቱ ነገ ቢቆም እንኳን ከሀገሮቹ ጋር መልሳ መተማመን ለመፍጠር ከ10 እና 20 ዓመት በላይ ሊወስድ ይችላል ባይ ናቸው። አሁን የደረሰ ሌላ ዘገባ ስንመለከት የአሜሪካ ማዕከላዊ እዝ የኢራን ጦር ሆን ብሎ ሰላማዊ ሰዎች በብዛት ከሚኖሩባቸው አካባቢዎች ጥቃት መክፈት ሊጀምር ነው ሲል ከሷል። የኢራን ጦር ብዙ ሕዝብ የሚኖሩባቸውን ከተሞች ተገን አድርጎ የሚሳኤል ጥቃት ሊፈጽም በመሆኑ ሕዝቡ ከቤቱ እንዳይወጣም ጠይቋል። በሌላ አነጋገር ጦሩ ሕዝቡን እንደ ጋሻ ለመጠቀም እየተንቀሳቀሰ ነው ብሏል ማዕከላዊ እዙ።
ዴዝፉል፣ ኢስፋሃንና ሺራዝ የተባሉ ብዙ ሕዝብ የሚኖሩባቸውን ከተሞች ለምሳሌ ጠቅሷል። ሕዝብ መሃል ተደብቆ ወደ አረብ ሀገሮችና እስራኤል ሚሳኤል ማስወንጨፍ ሊቀጥል መሆኑን፣ የሌሊቱን የእስራኤልን ጥቃት ተከትሎ የቴሄራን ሰማይ በጢስ ተሸፍኖ እንደነበር ነዋሪዎች ለሮይተርስ ገልጸዋል። ለሰዓታት ቃጠሎ በየቦታው እንደነበር፣ አየሩ ቤንዚን እንደሚሸት። በሌላ ዜናም አውስትራሊያም ለውድድር የተጓዙ የኢራን ሴቶች እግር ኳስ ቡድን አባላት እዚያው እንዲቀሩ የሚጠይቅ ፊርማ እየተሰባሰበ መሆኑ ተነግሯል። የአውስትራሊያ መንግሥት ለቡድኑ ፈቃድ እንዲሰጥ በተጀመረ ሂደት እስካሁን 50 ሺህ ፊርማ መሰብሰቡ ታውቋል። ቡድኑ ጦርነቱ ከመነሳቱ አስቀድሞ ነው ከሀገር የወጣው ተብሏል። በሌላ ዜና ቀጣዩ የኢራን ጠቅላይ መሪ ይፋ እንደሚሆን በሚጠበቅበት ዛሬ አመሻሽ የአሜሪካ ፕሬዝዳንት ዶናልድ ትራምፕ አዲሱ መሪ የአሜሪካንን ይሁንታ ካላገኘ ዕድሜ የለውም ብለዋል። የእኛን ይሁንታ ማግኘት የግድ ነው፣ አለዚያም ብዙም አይቆይም። በየ10 ዓመቱ እየተመላለስን ከነርሱ ጋር ችግር ውስጥ የምንገባበት ምክንያት የለም። የአሊ ካማኒን አገዛዝ ሕግና ደንብ ይዞ የሚቀጥል መሪ ዳግም ወደ ሥልጣን ሊመጣም አይገባም ብለዋል። የኢራን ውጭ ጉዳይ ሚኒስትር አባስ አራክቺ በበኩላቸው ከኤንቢሲ ቴሌቪዥን ጋር ባካሄዱት ቃለ ምልልስ ዛሬ ትራምፕ የኢራንን ሕዝብ ይቅርታ ሊጠይቁ ይገባል ብለዋል። መሪዎቹን ስለገደሉና ጦርነት ስለከፈቱ ምንም እንኳን ካማኒና ሌሎች መሪዎች ቢገደሉም መንግሥት ሥራውን በጥሩ ሁኔታም እያከናወነ ነው። መቼም እጅ አንሰጥም፣ እስከ መጨረሻው እንዋጋለን ብለዋል። በጎረቤት ሀገሮች ላይ ጥቃት አልፈጸምንም ያሉት ውጭ ጉዳይ ሚኒስትሩ በአሜሪካ ጦር ሰፈሮች ላይ እንጂ በሰላማዊ አገልግሎት ላይ ጉዳት አላደረስንም ሲሉ አስተባብለዋል። በዛሬው ዕለት እንኳን በኩዌት የመንግሥት ቢሮዎች በሚገኙበት ረጅም ሕንፃ ላይ የተፈጸመውን ጥቃት ጋዜጠኛው አንስቶላቸው የማውቀው የለም ሲሉ መልሰዋል። የኢራን አብዮታዊ የበላይ ጦር በሌላ በኩል በቀጠናው የአሜሪካ ጥቅሞች ላይ በፈጸመው ጥቃት እስካሁን 60 በመቶ መሳሪያ መጠቀሙን ገልጧል። ከሚሳኤልና ከድሮን አቅማችን 60 በመቶውን እስካሁን ተጠቅመናል ብለዋል የበላይ ጦሩ ቃል አቀባይ። በዚህ ጦርነት አሜሪካንን እንደ ዋና ጠላት በመቁጠራችን አብዛኛውን ዱላ በእርሷ ላይ አሳርፈናል ብለዋል። እስካሁን ኢራን 80 የአሜሪካና 74 የእስራኤል ድሮኖች መታመጣሏን አክለዋል። ሁለተኛ ሳምንቱን በያዘው በዚህ በኢራን ጦርነት እስካሁን በይፋም የተነገረው የተገደሉ ሰዎች ቁጥር ከ1750 በላይ ሲሆን ኢራንና ሊባኖስ ቅድሚያ ይዘዋል። ኢራን 1332፣ ሊባኖስ 400 ገደማ ሰዎች ተገድለውባቸዋል። አሜሪካም 6 ወታደሮቿን ስታጣም በእስራኤል 10 ሰዎች ተገድለው 2000 ገደማ መቁሰላቸው ታውቋል። በዱባይ 4፣ ኩዌት 5፣ ባህሬን 1 ሰው በሞት አጥተዋል። ኩዌት እስካሁን ከ650 በላይ የኢራን ሚሳኤሎችና ድሮኖች አስተናግዳ አብዛኞቹን አየር ላይ መመለሷን ስታስታውቅ ባለፉት 24 ሰዓታት ብቻም የመንግሥት ጽሕፈት ቤት ሕንፃና የአውሮፕላን ጣቢያ ላይ የድሮን ጥቃት ተፈጽሟል። ዛሬ ከጥቂት ጊዜ በፊት ማለትም እሁድ ምሽት 1 ሰዓት ገደማ በወጣ ዜና እስራኤል በቴሄራን ሰፊ አዲስ ድብደባ መክፈቷ የተነገረ ሲሆን በስፍራው የሚገኝ የሲኤንኤን ዘጋቢ ተደጋጋሚ ከባድ ፍንዳታዎች መስማቱን ገልጧል። የአሜሪካም የኃይል ሚኒስትር ደግሞ ሀገራቸው የኢራንን የነዳጅ ኢንዱስትሪ ኢላማ የማድረግ ዕቅድ እንደሌላት ገልጸዋል። ትላንት ሌሊት እስራኤል የፈጸመችው ጥቃት አነስተኛ የነዳጅ ዲፖዎችን ኢላማ ያደረገ እንጂ የአሜሪካም የኢራን ዘመቻ የኃይል መሠረተ ልማትን ያላካተተ ነው ብለዋል። የትላንቱ የእስራኤል የነዳጅ ማጠራቀሚያ ጥቃት በቴሄራን የአየር ብክለት አስከትሏል መባሉን በተመለከተ ሚኒስትሩ በሰጡት ቃል የኢራን ሕዝብ ለረጅም ዓመታት ካሳለፈው ስቃይ አይበልጥም ብለዋል። የአንድና የሁለት ቀናት የአየር ብክለት እንደ ሳንባ ነቀርሳም አልላቀቅ ብሎ የተጣባውን አገዛዝ ለማስወገድ የሚከፈል መስዋዕትነት በመሆኑ የኢራን ሕዝብ በሚገባ ይረዳናል ብለዋል። የአሜሪካ መንግሥት ቃል አቀባይ ካሮላይን ሌቪት በሀገሪቱ አሁን የታየውን የነዳጅ ጭማሪ አስመልክተው ተመሳሳይ አስተያየት ሰጥተዋል። ያሁኑ የአጭር ጊዜ የዋጋ መዋዠቅ ለዘላቂ ጥቅም ሲባል መሆኑን፣ የዋጋ ጭማሪው በኢራን ጦርነት ሳቢያ በመሆኑ በአጭር ጊዜ እንደሚስተካከል። ይህ አዋዜ ነው።
ታላቅ ቅናሽ በፕላቲኒየም ፕሮፐርቲ አድቫይዘርስ በተመረጡ ሎኬሽኖች ሳር ቤት አፍሪካ ህብረትና ቡልጋሪያ ላይ ከ70 እስከ 95% የተጠናቀቁ አፓርትመንቶችን የባንክ ብድር አመቻችተን እነሆ እናንተን የቤት ባለቤት ልናደርጋችሁ ነው። የተናጥል ካርታ የተዘጋጀለት በካሬ በ90 ሺህ ብር ብቻ በቡልጋሪያ አይሲኤል ጀርባ። በተጨማሪም ቡልጋሪያ መብራት ጋር 90% የተጠናቀቀ ባለ 2 እና ባለ 3 መኝታ ሙሉ ለሙሉ ፊኒሺንግን ጨርሰን የምናስረክባችሁ ሲሆን በካሬ በ115 ሺህ ብር ብቻ የምንሸጠው አፓርትመንት ይሆናል። በዲፕሎማቶች መንደር ሳር ቤት አፍሪካ ህብረት ፊት ለፊት እጅግ ቅንጡ አፓርትመንትም በግንባታ ላይ ነው። ለጥቂት ቀናት በሚቆየው ቅናሽ ተጠቃሚ ይሁኑ። ለበለጠ መረጃ በ0940 14 43 43 እንዲሁም በ0909 50 0050 ይደውሉ። ፕላቲኒየም ፕሮፐርቲ አድቫይዘርስ